ንጽጽር እናስተምራለን ይያላችሁ በየግሩፑ 10-20 ሰው ያያዛችሁ የሰው ሃይማኖት ስታብጠልጥሉ ምትውሉ ይሄ እናንተ ስራ ውጤት ነው በነገራችን ላይ ከስራ ይለቀኳቸው ቪዲዮዎች ኮሜንት እዩ 95% ስድብ ነው በሙሉ እንዳለ ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠልጥሉ ይዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው ይሄ እናንተ ስራ ውጤት ነው ለምንድነው ፕሮፌሽናል ማትሆኑት ከዘፍጥረት እስከ ራእይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጣሯቸው ያ ከሆነ አላማችሁ አቁስላችኋቸው አሁን እዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ ያድርጋችኋቸዋል ከዛልፎ ደግሞ ሩሱል ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የኛ ልጆች ናችሁ ፕሮፌሽናል ሆኑ ተማሩ ሁሱን ይዩት በጣም በስነ ምግባር ነው ሲሰድቡት እንኳን አይመልስም ሲያናግራቸው በስነ ስርዓት ነው እነሱ የሚያመልኩትን ነገር አይነካባቸው ከመጽሐፋቸው ውጪ አያናግራቸው ለምን እንደዛ ታደርጉም አቁሙ በእናንተ ምክንያት የምንወዳቸው ህይወታችንን መስዋዕትነት የምናደርግላቸው ሩስላችን አለይሂ ሰላቱ ወሰለም በእናንተ ምክንያት እንደዚህ ሲሰደቡ ያዩ ምንም አለማድረግ በጣም የሚያበሳጭ ጊዜ ላይ ነው የደረስነው በእናንተ ምክንያት ማለት ነው ተማሩ ካልሆነ ውጡ በቃ ወይ ፖለቲካው ይሻላችኋል ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሄዱ ተውት አታጋጩት የትኛው እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል ስምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊውን ስርዓት ተከትለን እንሄዳለን ስለዚህ የኛ አባቶችስ የት ናችሁ ያላችሁት በሏ ከተኛችሁበት ንቁ ውጡና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በህግ እንዲጠየቁና ዝም እንደማትሉ ተናገሩ የተሰደዳችሁለት የመነኮሳችሁለት የዚህ ዓለም ከንቱነት ተታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ መቼም የሲኖዶሱ ጉዳይ ከጌታ ያንስም ቢበልጥ እንጂ ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በህግ እንድትጠይቁኛ መንፈልጋለን አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ እንዴት ነው የማያስቆጣችሁ በህግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል አንድ ፎይ አይደለም 4 5 6 ከ10 በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና 5 ኪሎ ያላችሁ አባቶች ነቃበሉ ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው እነዚህን ሰዎች በህግ እንዲጠየቁ እንድታደርጉ እንፈልጋለን አሁን ጉዳዩ ከሲኖዶስ በላይ ሆነው በጌታችን በኢየሱስ ክርስቶስ ነው በማንደራደርበት ጌታ በሞተልን ጌታ በትንሳኤው ጌታ በሱ ነው የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በህግ እንድትይዙት አደራ ጭምር እንላለን አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጥላት ሆናችኋል ማለት ነው ስለዚህ ውጡና ተናገሩ በህግ ጉዳይ እንድትሄዱበት እንፈልጋለን ኡስታዝ አቡበከር አህመድ በቅድሚያ ለርሱ ያለኝ አክብሮት ላቅ ያለ መሆኑን ለማሳወቅ ወዳለው በመከተል የርሱ ሃይማኖት ተከታይ ለአመታት በክርስትና ላይ ሲያላግጡ ጎሽ በርቱልኝ ደግ አረጋችሁ በሚመስል ሁኔታ በዝምታ ቆይተው ዛሬ ተነክተናልና በህግ ይጠይቁልን የማለት ኮንፊደንሱን ከየት አመጡት
ስርዓተ ቢስ የሆኑ ቀድሞ ለህግ መቅረብ ያለባቸው እናንተው ልጆች የቅዱሳንን ስዕላት የቀደዱብን የኛን አምላክ የሰደቡብን በሃይማኖታችን ያፌዙትን ጉያው ስር ሸሽገው ስለ ህግ ሲናገሩ አቅሙን ከየት አመጡት? የመጨረሻ ጥያቄ ስትዘልፉ መብት ስትዘለፉ ወንጀል የማለቱን ጉዳይ እንደምን አዩት? አንዱ አንዱን ያከበረ በሰላም መኖር ምርጫ የሌለው ግዴታ ነው። በሃይማኖት መቻቻልን ያለ ማንገራገር አምንበታለሁ። አንድ ነገር አውቃለሁ፣ ክብርን የሚሻ አስቀድሞ ማክበር ትክክለኛ አካሄድ ነው። ገነት ሄዶ ትዳርም አለ ሴክስም አለ ገነት ላይ ልጅም አለ። እሺ ልጅ ይወለዳል? አይ ልጅ እንኳን የለም። ከፈለገ ነው ሰውየው በሚፈልገው ነገር ነው። ምንድነው ምስቆሲስ? ይደብራል በጣም መሳቅ እኮ አይቻልም። ሃይማኖት አይደል? ይቅርታ ለምዶብህ ነው አይደል? አኮ ወይ ሲፈልግ ነው ልጅ የሚኖረው እዛ ገነት ነው ገነት ውስጥ። አላህ ሱብሃነሁ ወተዓላ ለሰዎች ደስታ ነው። Hello everyone, my name is Emmanuel. I want to raise awareness about a critical situation in Ethiopia. Efoy, an individual working in Islamic apologetics, is facing severe persecution due to his efforts to promote understanding and dialogue in between Islam and Christianity. They claim he mocked their prophet Muhammad, but in reality, he did nothing that they themselves haven't done when mocking Christ and Christianity. Sadly, this isn't just about Efoy. Many others who engage in similar work, including me and many, are also being targeted and persecuted, receiving death threats via social media messages. It's crucial that we come together as an international community to stand up for those who are facing such injustices, to support individuals like Efoy and others who are striving for peace and understanding. Together we can make a difference and ensure their voices are heard. Grace and peace. May God bless Ethiopia and every one of you. በእስልምና ውስጥ ደግሞ አጋንንት መስጊድ ገብቶ ይሰግዳል። ሙስሊም ጂኒዎች አሉ ቢባል ተከክላሉ ይገባሉ መስጊድ ይሰግዳሉ። መስጊድ እንግዲህ በእስልምናው ዓለም ውስጥ ቅዱስ ቦታ ነው፣ የተከበረ ቦታ ነው። ለአምላክ ሙስሊሞች አምልኮአቸውን የሚፈጽሙበት ቅዱስ ቦታ እንደሆነ ይታመናል። የት መስጊድ? እዚህ መስጊድ ውስጥ ነው እንግዲህ አጋንንት ከሙስሊሞች ጋር አብሮ ገብቶ የሚሰግደው። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። በክርስትና ውስጥ የማን ቤተሰብ ነን? የእግዚአብሔር ቤተሰብ ነን። በእስልምናው አስተሳሰብ ደግሞ ስናይ ሙስሊሞች የጋኔን ወንድሞችና እህቶች ነው ያላቸው። ስለዚህ የሙስሊሞች ቤተሰብ ማን ነው? ጂኒ። የክርስትና ደግሞ የክርስቲያኖች ቤተሰብ ማን ነው? እግዚአብሔር። እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። ኢየሱስ እኛን ወንድሞቼ ብሎ ሊጠራን አያፍርም። አቡ ሀይደር ጋኔንን አጋንንትን ወንድሜ ለማለት አያፍርም። ጌታችን ኢየሱስ ክርስቶስ ደግሞ እኛን ወንድሞቼ ለማለት አያፍርም። ልዩነት አያችሁ? ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ጋኔንን ወንድሜ ብለን አንጠራውም። የወደቀ ነው። የረከሰ ወንድም ሊኖረኝ አይችልም። ከእግዚአብሔር መንግስት የተጣለ ወንድም ሊኖረኝ አይችልም። የተዋረደ ወንድም ሊኖረኝ አይችልም። ስለዚህ በክርስትናው አጋንንት የወደቀ የረከሰ ሲሆን በእስልምናው ደግሞ አጋንንት የሙስሊሞች ወንድም ሆኖ እናገኘዋለን ማለት ነው። በክርስትና ውስጥ አጋንንት የሚቀጠቀጥ ነው። ከሰዎች አጋንንትን በጌታ በኢየሱስ ክርስቶስ ስም እናስወጣለን። ኢየሱስ የሚለው ስም የከበረው ስም እስካለ ድረስ አጋንንት በእኛ ዘንድ ፍጹም ቦታ የለውም። የተዋረደ ነው፣ የወደቀ ነው፣ የሚቀጠቀጥ ነው። በእስልምና ውስጥ አጋንንት የከበረ ነው። እንዴት ካላችሁ ወንድማችሁ ነውና። ምናልባት የጋኔን አይነት ድርጊት የሚያደርግ ሰው ከሆነ ጋኔን ወንድሜ ነው ሊል ይችላል። ስለዚህ እያመናችሁ ነው፣ የአጋንንትን አይነት ስራ አለን እያላችሁ ነው። እንደዛ ካልሆነ ከአጋንንት ቤተሰብነት ወጥታችሁ ወደ እግዚአብሔር ቤተሰብነት እንድትሻገሩ ጥሪ ያቀርባለሁ። ምንም ይሁን
የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን ማለት ነው። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። ሼኪኛ ቤት ተቀጠረ ቁርአን ሊያስቀራ ለኛ እንኳን ሳያማክር ስማችንን በሙሉ ቀየረው። የኔን ጀማል አደረገው። ሰው ሁሉ አለባበስ ተቀየረ። ቁርአን መቅራት ግዴታችን ነበር። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም የወለድ ወለም የኩን ለሁ ኩፉወን አሐድ። አላህ አንድ ነው ልጅ የለው ብሎ የኢየሱስን የእግዚአብሔር ልጅነት ለመቃወም የተጻፈች ቻፕተር ናት። ሼኪ የመሆን ምኞት ያደረብን ይዛል። ጀነት ሰው ለመግባት ሪኳየርመንት ምንድነው? 1 2 3 4 5 6 7 እነዚህ ራሱ እውነት ቢሆኑ ሰው ማሟላት አይችልም። እውነት ቢሆኑ ማለት ነው በዚህ ተደርጎ እንኳን ቢገባ። ከዛ ሌላኛውን ሼክ ደግሞ እንጠይቃለን። አላሁ አለም አላህ ነው የሚያውቀው። ምን የምናውቀው ነገር የለም። ነብዩ ራሱ በእኔም ላይ በእናንተም ላይ የምፈረደውን አላቅም ብሏል። ከዛ በቃ እሺ ሆነ ማለት ነው። መስጊድ የመበጥበጥ ደረጃ ጋር ደረሰ። የታሰርኩትም በዚህ ኬዝ ነው። ታሰር በአንድ መዝገብ 3 ሰው ነን የተከሰስነው። አይናቸው እኔ ላይ ነበር የወደቀው። ከእስልምና ተስፋ ቆርጫለሁ። ያኔ የነበረን ሼኪ ኢማም የመስጊድ መሪ የእስልምና ሜቢ ስኮላር ሊባል ይችላል አሁን በማውቀው ቋንቋ አይነት ምኞት የነበረኝ ሰው ምኞት የተቀየረ እገልሃለሁ አለ። በዛ በኋላ ጭልጥ ብዬ ዓለምን ዋኘው ማለት ነው። ፈርዖንን አጎብድጄ ያገለገልኩት። ይሄንን አማማ ይሄንን ቪዲዮ የሚመለከቱ ሙስሊሞች ለምን አደረክ ሊሉኝ ይችላሉ። አሩ ነው ኢየሱስን ባላገኝ ኖሮ ብዬ ማሰፈራለሁ። በጣም አስፈሪ። ሜቢ ሞቼ መቃብሬ ደርቋል። ሜቢ እግዚአብሔር በሚያውቀው ነው ይሄን የምለው። ሜቢ አብጄ መንገድ ላይ ነኝ። ንጹህ ቤቷን ስሜቱን የምታረካለት በኤቭሪቲንግ አስደስታ ሁሉ ነገር ተሟልቶለት ሀብታም ስለሆነ ብቻ ሁለተኛ ሚስት ማግባት ይችላል ወይ ነው? ሀብታም ስለሆነ ብቻ በቃ ማግባት ይችላል? ምንም ሳይጎል ከሷ መሃን አይደለችም ትወልድለታለች። ይኸው መብቱ ነው ሲሉ መሃን አይደለችም ትወልድለታለች። ምንም አልጎደለውም ከሷ። ግን በቃ ሀብታም ስለሆንኩኝ በቃ ሀብቴን የት ላድርገው ብሎ ሁለተኛ ሚስት ማግባት ይችላል ወይ ጠይቂኝ። አዎ ካልሽ በኋላ እሺ ሚስትስ ባሏ ሁለተኛ ስላገባባት ብቻ ፍቺ መጠየቅ አትችልም ወይ? ኦኬ እና እሱ ፈታውሽ ሀውዬ እነዚህ ብላ ጠይቅ። እሱ ፈታውሽ ካላላት በስተቀር ፍርድ ቤት ኢስላማዊ ሸሪያ ፍርድ ቤት የሚተዳደሩ ሀገሮች መፍታት አትችልም ሀውዬ። እሱ ፈታውሽ ብሎ መጥቶ ፈታውሽ ካላላት እኔ ገብቶሻል ያልኩሽ ፈታውሽ ካላላት በስተቀር እኔ እማቀው ማለት ነው ሀውዬ እኔ ያወቁ ሳያስፈቅድ የዛለት ጥያቄ የነበረው እኔ ሚስቱን ሳያስፈቅድ ወንድ ልጅ ማግባት ይችላል? ኦኬ የኔ ግን ሀቡሻ በጣም ይዛን ቀን አሁን ዋይ ያሉ አይደለ? ዋይ ያሉ እዚህ ሄጄ ከእንደገና ስጠይቅ ማለት ነው ኢቭን እንኳን ቢፈት አሁን ለምሳሌ እኔ ሚስቴን አልፈታም መኖሪያዋን ሁሉ ነገሯን አሟልቼ የቤት ኪራይዋን ልጆቿ ምናምን አደርግላታለሁ ብሎሽ መቀመጥ ትችያለሽ። ታውቂያለሽ እንዴ እኮ ሴት ልጅ እንደ ከብት መቁጠር እኮ ነው። እንደ የባሪያ አገዛዝ እኮ ነው ማለት በቃ ልክ ሁለተኛ እንዳገባ ሳቅ ሳያስፈቅደኝ ጭራሽ ሳያስፈቅደኝ አገባ። ኦኬ አገባ። እኔ እቃ ነኝ ባወቁ ሰዓት እኔ ፍቃደኛ አይደለሁም ተደርቤ ከሌላ ሴት ጋር የመኖር ፍቃደኛ ስላልሆንኩኝ እንፋታ የማለት መብት የለኝም ወይ ነው ጥያቄ። እኔ ነገርኩሽ እኮ ከባሌ ጋር በፊት አሁን ስፋታ እኮ አልኩሽ ከቀድሞ ባለቤቴ ጋር ስፋታ እንደዛ አድርጎኝ ከዛ ከእንደገና እንትን ሄጄ ፍርድ ቤት ሄጄ ተካስሼ ምናምን ነው ተካሰን በምናምን ስለሆነ አውቃለሁ እዛ ብዙ ጊዜ ስለሄድኩኝ ሀቡ። የዛን ቀን ግን
እሷን ቤቷንም የቤት ኪራይንም ይችላል ተቀበል ሁሉ ነገሯን እሷ ጋር አልደርስም ብሎ ማድረግ ይችላል። በግዳጅ ማለት ነው። እኔ ፍቺ እየፈለኩኝ እሱ ማስተዳደር ስለቻለ ብቻ ሊያኖረኝ አልፈልግም ከሱ ጋር መኖር እያሉ እሱ ይልሽ አሁን እዚህ ሀገር መንግስት እንደዛ ነው። እኔ ስለደረሰብኝ ማለት ነው። እነሱ አሁን መሬት ላይ ያሉ ሰዎች ግን ማለት ነው ይቻላል አይቻልም። እኔ ወረቀቱ አለኝ። ወረቀቱ ስላለኝ እኔ ያውቃለሁ ስለሄድኩኝ እዛ ቦታ ላይ መጠየቅ ትችላለች። ፍታኝ ብላ መጠየቅ ትችላለች። ግን እሱ መጥቶ እዛ ቦታ ላይ ፈትቻታለሁ ካላለ በስተቀር 3 ጊዜ ፈትቻታለሁ ካላለ በስተቀር አይቻልም። ወይ ደግሞ ለብቻሽ ለምሳሌ እዚህ ሀገር የለም እኔ አላህን ካልፈራሽ ማለት ነው ሪም ተሳስተሻል። እኔ በራሴ ላይ የደረሰውን እኮ ነው የምነግራችሁ። እኔ ከዛ አልኩሽ እኮ አቡዬ ሄድኩኝ ፍርድ ቤት ባለቤቴ ፍቃደኛ ነው። አትቀደጂ ሪም ትያታለሽ። በረመዳን እንኳን እስኪ ካፋችሁ ክፉ አይወጣ። እኔ እኮ እየነገርኩሽ እኔ ይሄው ወረቀቱን አሳይሻለሁ አቡዬ እንትን ያልንበትን ማለት ነው ልክልሻለሁ ላንቺ ዋትስአፕ። ከዛ እኔ አልፈታትም ሲል ባለቤቴ አይ ሪምን እኔ እሷን አልፈታትም አለ። ከዛ ከእንደገና ጉዳያችን ተመለሰ ወደ ፍርድ ቤት ማለት ወደ ዋናው ፍርድ ቤት ተመለሰና ተጠየቀ ከእንደገና። ከዛ እኔ መጨረሻ ላይ በጠበቃ ይዤ መከራከር ስጀምር ነው የተፋታ ነው። በጠበቃ ነው እንጂ አልፈታም የማለት ሙሉ መብት አለው። ይሄ እኮ ግን አንቺ የሴት ልጅ እኮ መበደል እኮ ነው። ወላ መጠየቅ አትችልም አላልኩም፣ ግን መጠየቅ ትችላለች። ግን እሱም ደግሞ አልፈታም እኔ ሚስቴን አስተዳድራለሁ 40 ሜትር ወደ አንቺ 40 ሜትር እንዳይጠጋ ይደረግልሻል እኮ አስተዳድራለሁ ማለት እኔ ችግሬ ገንዘብ አይደለም። ራሴ አስተዳድራለሁ። አልፈልግም አታስተዳድረኝ። እኔ መፈልገው ተጋብተሻል። አሁን ለምሳሌ ይኸውልሽ ባልሽ እናትና ባልሽ ስትጋቢ መጀመሪያ በዚህ ሀገር ህግ ስትጋቢ ትፈራረሚያለሽ። እሱ ለምሳሌ ባልሽ ነው ገባሻ? እዚህ ሀገር እኔ አሁን ነገርኩሽ በዚህ ሀገር ህግ ነው። እዚህ ቤት አሁን ሆኜ ባሌ ከኔ 40 ሜትር መቅረብ አይችልም ነበር ገባሻ? እዚህ ቤት በህግ በኢማራት ህግ መሰረት 40 ሜትር ግን ከተጠጋ ወደ እኔ ወዲያውኑ ፖሊስ ትደውያለሽ። ወይ ደግሞ የልጆቹን ቀለብ አልቆርጥም ካለ ፖሊስ ትደውያለሽ። ይሄንን ያልኩሽ ያለሁት በኢማራት ህግ ነው። ለልጁ ቀለብ አልቆርጥም ካለሽ አንድ ወር ተሳስቶ እንኳን ቀለብ ካላስገባ ወዲያውኑ ትደውያለሽ፣ ይታሰራል። የቤት ኪራይ ካልከፈለ ትደውያለሽ፣ ይታሰራል። ከዛ እንደዛ ሲሆንባቸው ቶሎ ይፋታሉ ማለት እንፈታለን ይላሉ። ይሄ ለሴት ልጅ ፌር አይደለም። ይቅርታ እንዴ። አቤት ወንድሜ ሰላም ነው እናት ሀቢባ? ሴት ነሽ? እንዴት ነሽ ውዴ? አለሁልሽ ሀቢባ። የሆነ ነገር ልጠይቅ ነበረ። እሺ ችግር የለም ጠይቂ። የሆነ እህታችን እዚህ ዛሬ ሐኪም ቤት ላይ ስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሂህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አኑሩ